ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ የምንመለከተው በሀገራችን ኢትዮጵያ በተለይ ከቅርብ ጊዜ ወዲህ እየተለመዱና እየተወደዱ ከመጡ የኤሌክትሪክ ሃይሮፎች መካከል የተመረጡትን ይዘንላችሁ ቀርበናል። እንደምታውቁት በሀገራችን ኢትዮጵያ የሚገጣጠሙ የኤሌክትሪክ ሃይሮፎች አሉ። እንዲሁም ከቅርብ ጊዜ ወዲህ ቀጥታ እዚያው ተሰርተው ወደ ሀገር ውስጥ ለገበያ የሚቀርቡ የኤሌክትሪክ ሃይሮፎች አሁናዊ ዋጋቸው ስንት ነው? የሁለቱንም ሙሉ ዝርዝር ወደ እናንተ ይዘናል። በተጨማሪም አንድ ጥብቅ የሆነ ወሳኝ መረጃ ይዤላችሁ ቀርቤያለሁ። በተለይ በአሁን ሰዓት መኪና የምትገዙ እህት ወንድሞች ለእናንተ የሚጠቅም እጅግ በጣም ወሳኝ የሆነ መግለጫ በዚህ ሰዓት ከመንግስት በኩል ወጥቷል። እመኑኝ ይህንን መግለጫ ተግባራዊ ካደረጋቸው ገንዘባቸው ስለሚተርፍ እስከ መጨረሻው ድረስ ልትከታተሉ ይገባል እያልኩኝ ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ዛሬ ሐምሌ 11 ቀን 2018 ነው ይህንን መረጃ ወደ እናንተ ይዤላችሁ የቀረብኩት። ብዙዎቻችሁም የኤሌክትሪክ ሃይሮፍ አሁናዊ ዋጋው ስንት ነው ያላችሁ በተደጋጋሚ እየጠየቃችሁኝ ስላለ ነው ይህንን መረጃ በማስቀደም ያልኳችሁን ደግሞ በማስከተል ወደ እናንተ የማደርስ ይሆናል። በቅርቡ እንግዲህ ወደ ሀገራችን የገቡ አዳዲስ የኤሌክትሪክ ሃይሮፎች አሉ። እነዚህ ሃይሮፎች ውጭ ተገጣጥመው ነው እንግዲህ ወደ ሀገር ውስጥ ለገበያ የሚቀርቡት። አሁናዊ ዋጋቸው የነሱን ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ9 ሚሊዮን ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌላው በሀገር ውስጥ የሚገጣጠሙ በተለይ ትልቁ ባለሀብት በላይነህ ክንዴ በደብረ ብርሃን እንዲሁም በመዲናችን አዲስ አበባ ላይም የሚገጣጠሙ ሃይሮፎች አሉ። የበላይነህ ክንዴ እንግዲህ እስከ 370 ኪሎ ሜትር የሚጓዝ በአንድ ፉል ቻርጅ ማለት ነው እስከ 15 ሰው የሚጭን ተሽከርካሪ ነው። ታዲያ በአሁን ሰዓት እንደምታውቁት ይህ ተሽከርካሪ እንግዲህ ለገበያ በብዛት አልወጣም፣ ነገር ግን በቅርቡ እንደሚወጣ ይፋ አድርጓል። ዋጋውም አሁን ላይ እስከ 9.5 አካባቢ እንደሚደርስ ከቦታው ያገኘሁት መረጃ ያመለክታል። ሌላው እንግዲህ የተለያዩ አይነት ሃይሮፎች አሉ ከአነስተኛ ዋጋ ጀምሮ ከቦታ ቦታ ልዩነት ቢኖራቸውም ከ6 ሚሊዮን 700 ሺህ ብር እስከ 8 ሚሊዮን 800 ሺህ ብር አካባቢ ለገበያ መቅረባቸውን ተመልክተናል ማለት ነው። ነገር ግን እዚህ ጋር ልብ ማለት የሚገባችሁ ነገር ቢኖር እነዚህ የኤሌክትሪክ ሃይሮፎች በተለይ በባለፈው ፕሮግራም ላይ ያቀረብኩላችሁ የኤሌክትሪክ ሃይሮፍን በተመለከተ ያንን ባትገዙት ይመረጣል። መለስ ብላችሁ ቪዲዮውን እዚያ ላይ ሙሉ ገለጻ አለ ልትመለከቱት ይገባል ለማለት ያክል እወዳለሁ። ስለዚህ አሁናዊ የሃይሮፍ ዋጋ እንግዲህ አጠቃላይ የኤሌክትሪክ ሃይሮፎችን በዚህ ቪዲዮ ወደ እናንተ አድርሻለሁ ማለት ነው። ሌላው መግቢያ ላይ እንደገለጽኩላችሁ በአሁን ሰዓት መኪናን መግዛት የምታስቡ እህት ወንድሞች ካላችሁ በፍጹም መግዛት እንደሌለባችሁ ነው መቶ የሚሰማኝ ነገር። ይህንን ስላችሁ ደግሞ መንግስት ያወጣው በትናንትናው ዕለት አንድ መግለጫ አለ። ይህንን መግለጫ በተመለከተ ሙሉ ዝርዝር መረጃውን ወደ እናንተ ላድረስ። የኢትዮጵያ መንግስት በ2019 በጀት ዓመት $5 ቢሊዮን አዲስ የውጭ ብድር ለመውሰድ ማቀዱን እንደ አውሮፓውያን አቆጣጠር ከሐምሌ ወር 2026 ጀምሮ አዳዲስ የታክስ ማሻሻያዎችን ተግባራዊ ለማድረግ መወሰኑን ዋዜማ የተመለከተች ሲሆን የዓለም አቀፍ የገንዘብ ተቋም IMF አምስተኛ የግምገማ ሪፖርት ሰነድ ላይ ይፋ ማድረጉን ገልጿል። ተቋሙ በዚህ ሳምንት ባወጣው ባለ 132 ገጽ የፖሊሲ ትግበራ ክትትል ሪፖርት እንደሚያመለክተው የኢትዮጵያ መንግስት ከ2 ዓመት በፊት ተግባራዊ ማድረግ የጀመረውን የማክሮ ኢኮኖሚ ማሻሻያ ፕሮግራም ከተቀመጠው እቅድ በላይ በሆነ አፈጻጸም በስኬት እየተከናወነ ይገኛል ተብሏል። መንግስት የማሻሻያ ፖሊሲውን ለማስፈጸም ከተጠቀሰው አጠቃላይ የብድር መጠን ውስጥ አብዛኛው ከባለ ብዙ ወገን አበዳሪዎች የሚያገኝና ዝቅተኛ ወለድ የሚከፈልበት ቢሆንም ለንግድ ብድር ግን ልዩ ሁኔታ መፍጠሩን ይጠቅሳል። አብዛኛው ብድር የሀገሪቱን የዕዳ ጫና በማያባብስ መልኩ በረጅም ጊዜ የሚከፈልና ዝቅተኛ ወለድ ያለው ሲሆን የኮይሻ የኃይል ማመንጫ ግድብ ግንባታን ለማጠናቀቅ ብቻ
የ950 ሚሊዮን ዶላር የንግድ ብድር እንዲወስዱ በአይኤምኤፍ ኃላፊ ከስምምነት መድረሱን ጠቅሷል። መንግስት ከአይኤምኤፍ ጋር በገባው የ4 ዓመት ፕሮግራም ውስጥ ምንም አይነት የንግድ ብድር ላለመውሰድ ቃል ቢገባም ለኮይሻ ግድብ ግንባታ ልዩ ሁኔታ ተመቻችቷል። ከተለያዩ ዓለም አቀፍ አበዳሪዎች ጋር ለረጅም ጊዜ ሲካሄድ የነበረው የዕዳ ሽግሽግ ድርድርን በሚመለከት መንግስት የዩሮ ቦንድን ጨምሮ ከሁሉም የውጭ አበዳሪዎች ጋር እስከ መጪው ታህሳስ 2026 ድረስ ስምምነት ላይ ለመድረስ አቅዷል። ይህ የዕዳ ሽግሽግ ሲጠናቀቅ ለውጭ ዕዳ ክፍያ የሚወጣውን የመንግስት ከፍተኛ በጀት ለመቀነስ እንደሚያስችልም ተገልጿል። እንደ አይኤምኤፍ የግምገማ ሪፖርት የኢትዮጵያ መንግስት የውጭ ምንዛሬን ሙሉ በሙሉ በገበያ እንዲወሰን ካደረገ ወዲህ ባሉት ጊዜያት ተቋሙ ከታክስ እንዲሰበሰብ ካቀደው የገቢ መጠን ተጨማሪ 30 ቢሊዮን ብር ተሰብስቧል። የኢትዮጵያ መንግስት በቀጣይ 2 ዓመታት ከታክስ የሚገኘውን ገቢ በከፍተኛ ሁኔታ ለማሳደግና ማንኛውም ድጎማ ለማንሳት ቃል መግባቱን የጠቆመው የገንዘብ ተቋም ሪፖርት በቀጣይ ወራት ይተገበራሉ ያላቸውን ቁልፍ እርምጃዎች በዝርዝርም አስቀምጧል። ከነዚህ መካከል የነዳጅ ድጎማ አንዱ ሲሆን በ2019 በጀት ዓመት የነዳጅ ድጎማ ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን ያደርጋል። ነዳጅ ላይ ከሚጣሉ የታክስ አይነቶች በድምሮ 176 ቢሊዮን ብር ለመሰብሰብ የታቀደ ሲሆን ከዚህ ውስጥ 93 ቢሊዮን ብር ተጨማሪ እሴት ታክስ ወይም ቫት፣ 80 ቢሊዮን ብር ከኤክሳይዝ ታክስ እንዲሁም 3 ቢሊዮን ብር ቀጥተኛ ካልሆነ የአገር ውስጥ ታክስ የሚሰበሰብ ይሆናል። የኢትዮጵያ መንግስት የኢትዮጵያ ነዳጅ አቅራቢ ኢንተርፕራይዝ የካፒታል አቅም በ286 ቢሊዮን ብር በማሳደግ የነዳጅ ምርቶች ላይ ከሚጣሉት ታክሶች የሚሰበሰብ ገቢ በሙሉ በቀጥታ ወደ ማዕከላዊ ግምጃ ቤት ገቢ ሲደረግ የኢንተርፕራይዙ የተፈቀደው ተጨማሪ ካፒታል በመጠቀም የነዳጅ ግዥ ክፍያዎች በቀጥታ ለአቅራቢዎች መክፈል ወደሚያስችለው የግዥ ስርዓት እንዲገባ እንደሚያደርግም ተመላክቷል። ለኢንቨስትመንት ማበረታቻ ተብለው ይሰጡ የነበሩ የታክስ ነፃ መብቶችም ወደ መደበኛው ታክስ የሚቀየሩ ሲሆን የገንዘብ ሚኒስቴር፣ የገቢ ሚኒስቴርና የኢንፎርሜሽን መረብ ደህንነት አስተዳደር በጋራ በሚዘረጉት የአሰራር ስርዓት እስከ ታህሳስ 19 ቀን 2018 ድረስ ተግባራዊ ይደረጋል። ሌላው የሚጣለው የታክስ አይነት የተሽከርካሪ ባለንብረቶች ታክስ ነው። ቁልፉ እዚህ ጋር ይህ ታክስ የሀገሪቱ ጠቅላላ የሀገር ውስጥ ምርት 0.2 ጂዲፒ በመቶ ያህል ተጨማሪ ገቢ ያስገኛል ተብሎም ይጠበቃል። የሚኒስትሮች ምክር ቤት የግብር አወሳሰን ውሳኔ እስከ ታህሳስ 2019 ድረስ ለፌዴሬሽን ምክር ቤት የሚያቀርብ ሲሆን የፌዴራልና የክልል መንግስታት የትኛው የተሽከርካሪ ግብር እንደሚሰበሰብም ይወሰናል። እንግዲህ እንደ ሪፖርቱ ዘገባ እዚህ ላይ የትኛውን ተሽከርካሪ በአሁን ሰዓት የሚገዛ ሰው እጅግ ከባድ አዘቅት ውስጥ እንደሚገባ ይህ አዲሱ የተሽከርካሪ ታክስ ህግ ነው። እመኑም ይህ ታክስ በተሽከርካሪ ባለንብረቶች ላይ ሲጣል ተሽከርካሪ ባለንብረትና ደላላው ተመሳጥሮ ዋጋው እንዲቀጣጠል ያደረገው ተሽከርካሪ በእጥፍ እንዲቀንስ ስለሚያደርገው እባካችሁ አሁን ላይ ምንም አይነት ተሽከርካሪ ከመግዛት ተቆጠቡ ለማለት ያክል ወዳለሁኝ። እዚህ ድረስ የቆያችሁ የቻናሌ ቤተሰቦች 5 ቁጥርን ጻፉልኝ። እናንተስ ምን ይሰማችኋል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሁላችሁም ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ።